ምንድነው አርግሻለሁ ምናምን ስትል ነበር እኮ ምንድነው ታዲያ እሱስ አርግሽ እባክሽ ካዳ አርግሻለሁ አይ ካድሱ ነው ቤቲ እባክሽ እዚህ ማለት አንቺ ማንሽ በንፋስ ነው የምታረግጂው እንዴ ቤቲ ተረጋጊ ምንድነው ተረጋጊ ትለኛለሽ እንዴ እንዴት ነው እንደረጋጋው ልቀቀኝ አንተ ደግሞ ይኸውልሽ እንደዚህ መፍትሄ አይደለም ቤቲ ምንም አልረጋጋም እባክሽ ተረጋጊ አንቺ ቁጭ በይ እባክሽ ምርመራ አድርጌ ነበርና አሁን ላይ የ3 ወር እርጉዝ ነኝ የ3 ወር እርጉዝ ነኝ አዎ ምንድነው የምትይ ተረጋጊ ቤቲ እንዴ ውሃ አምጣልኝ እባክህ ውሃ አምጣልኝ እባክህ እውነት አድርገዋል አንተ ግን አድርገዋል ይኸውልሽ ተረጋጊ መጀመሪያ ተረጋግተሽ እኔ ስሚኝ አንቺ እነሱ ባሉሽ ነገር ሁሉ ቆይ እኔን አታምኚኝም እንዴ እንዴት ልመን እኔ የስንት ዓመት ፍቅረኛሽ ነኝ እኔን አታምኚኝም ወይ ተረጋጊና ቤትዬ ምን ሆነሽ ነው እባክሽ ሰላም ውድ ቤተሰቦቼ እንደምን ቆያችሁ ዛሬ ደግሞ በአዲስ ታሪክ ከአዲስ ባለ ታሪክ ጋር ተመልሰን መተናል ባለ ታሪካችን ራሷን አስተዋውቃ በሷ ህይወት ላይ ምን እንደተፈጠረና ምን እንድናግዛት እንደምትፈልግ ያለውን ነገር ራሷን አስተዋውቃ ትጀምርልናለች ባለ ታሪካችን እንኳን ደህና መጣሽ እንኳን ደህና ቆያችሁ ራስሽን አስተዋውቂልን እስቲ ቤቲ ይባላለሁ እሺ ወደዚህ የመጣሁት እኔ ላይ ደረሰ ነገር ስላለ ነውና ማለት ስለኔ ታሪክ ኦኬ ገባኝ ያን ነገር ይፋ ለማድረግ ነው ኦኬ ገብቶኛል ያው አንዳንድ ነገሮችን ከካሜራም ጀርባ አጫውተሽኛል ግን ያለው ነገር በግልጽ አብራርተን ያለው ነገር ከስርም ያጠራን ሄደን ነገሮችን ወደ መፍትሄ ማምጣት ስላለብን ያለው ነገር ምንም ሳትፈሪ በግልጽ ለኔ ማስረዳት ትችያለሽ እሺ እኔ ቤቲ የምትባል ጓደኛ አለችኝ የልብ ጓደኛዬ ናት በጣም ነው የምወዳት ኦኬ ሞክሼ ናችሁ አዎ በጣም ደስ ይላል እና እሷ ከማግባቷ በፊት አሁን ባለ ትዳር ናት እና እኔና ባሏ መሀል የሆነ የተፈጠረ ነገር አለ ማለት የተፈጠረ ነገር አልገባኝም ማለቴ ነገሩን ከስር ነው ያጠራን መሄድ ያለብንና ከጓደኛሽ ጋር ምን አይነት ግንኙነት ነበራችሁ ምናምን የሚለውንም ያው ከልጅነትም ይሁን ከጊዜ በኋላም የመጣ ጓደኝነት ሊሆን ይችላልና ምንድነው ከጓደኛችሁ ጋር የነበራችሁ ግንኙነትስ ምን አይነት የጓደኝነት ጊዜስ ነበራችሁ ከቤቲ ጋር አብረን ያደግነው ኦኬ የልጅነት ጓደኛሽ ናት አዎ ሃይ ስኩልም አብረን የተማርነው እና እኔ ለሰርጓ ሚዜ ነበርኩኝ አንደኛ ሚዜዋ ነኝ እና ባሏን ያወኩት ያው ከሰርጉ ቀደም ብሎ ነው ኦኬ ከዛ በፊት አትተዋወቁም አዎ አላውቀውም ነበር እንዲሁ በስም ብቻ ነበረ እና ለሰርጉ ሲባል አስተዋወቀችኝ ምናምን እሺ ከዛ በኋላ ያው ሶስት ሆነን ብዙ ነገር እናደርግ ነበር ያው እንደሚዜ እንደመሆኔ ያው ሁሉም ቦታ ስትሄድ እሱም አለ እኔም አለው እና የሆነ ቀን ከሱ ጋር ሶስታችንም ክለብ እንወጣለን እና የሱ ሚዜዎችም ነበሩ ወንዶች እና በዛ ሰዓት እሷን ሸኝተን ስንመለስ እኔ እሱና የሱ ጓደኞች ብቻ ነበሩ እና በዛ ሰዓት እኔና እሱ ማለት በመጠጥ ሙድ ውስጥ ሆኖ ነው ይሄ ነገር የተፈጠረውና ግንኙነት አደረገ ማለት ይቅርታ የነገርሽኝ ነገር ትንሽ ከበድ ስለሚል ነው ለማመን ማለቴ ልታገባ እየተዘጋጀች ያለች ጓደኛ እንዳለችሽ እየነገርሽኝ ነውና ከባሏ ጋር አሁን ደግሞ ግንኙነት በኔና በሱ መሃል ተፈጥሯልም እያልሽኝ ነውና ትንሽ ለማመን የሚቸግር ነገር ነው እየነገርሽኝ ያለሽው ማለቴ እንዴት ይሄ ሊሆን ቻለ አንቺ ከዛ በፊት ለሱ ስሜት ነበረሽ ወይ የሚለውም ነገር ጥያቄ ስለፈጠረብኝ ነው በርግጥ ማለት እየቀረብኩት ስመጣ ማለት ወድጄዋለሁ እሱን ግን ደግሞ የጓደኛዬ ስለሆነ ነበር ያው ለሱ ያለኝን ስሜት የተውኩት እሷስ ይሄንን ነገር ታቅ ነበር ማለቴ አንቺ ለሱ የሆነ ስሜት እንዳለሽ ምናምን የምታውቀው ነገር ነበር ምንም የምታውቀው ነገር የለም
እና ለምን በግልጽ ማውራት አልፈለግሽም? ማለት ያደረግሽው ነገር እኔ ልክ ነው ብዬ አላስብም በእኔ አስተሳሰብና በግልጽ ለምን አብሮ አደግሽ ከሆነች ብዙ ነገር አብራችሁ ካሳለፋችሁ ክፉና ደጉንም አብራችሁ አሳልፋችኋል ይመስለኛል አብሮ አደግ ከሆናችሁና ለምን ነገሮችን በግልጽ ማውራት አልፈለግሽም? ያለሽን ስሜት ለሷ መናገር ለምን አልፈለግሽም? ምክንያቱም እሱ ልታገባው ዝግጅት ላይ ናቸውና በዛ ላይ ደግሞ ይሄ ነገር የተፈጠረው እኔም እሱም ሳናስበው ነው። በቃ ጠጥተን ነበር ሁለታችንም። እሱ ስላንቺ ስሜት ነበረው? አልጠየኩትም። ማለት የነገርሽኝ ነገር እውነት ለመናገር በጣም ከባድ ነገር ነው ስልሽ አላውቅም እኔ እንደኔም ሳስበው በጣም የሚከብድ ነገር ነው እየነገርሽኝ ያለሽውና እንዴት ነው ለሱ ስሜት ሊኖርሽ የቻለው? ማለት ጓደኛሽ ልታገባው እየተዘጋጀች እንዳለች ታውቂያለሽና እንዴት በዛ ሰዓት አንቺ ላይ ስሜት ሊፈጠር ቻለ? ወይ ደግሞ ከዛ በፊትም የምትተዋወቁበት መንገድ ካለ እኔ ጋር ምንም ባደብቂኝ በጣም ደስ ይለኛል። ምክንያቱም ለመፍትሄ እስከተገናኘን ድረስ አንቺን በፍቃደኝነት እስከመጣሽ ድረስ ያለውን ነገር በግልጽ ብትነግሪኝ በጣም ደስ ይለኛል። ያው እንደነገርኩክ ይሄ ሰውዬ የጓደኛዬ ባል ነው በዚህ ሰዓት እና ከሰርጉ ሳይፈጠር ነው እኔ እና እሱን ያስተዋወቀችን እሷ እና በጣም ተቀራርበን ነበረ። በቃ ይሄ ልክ በቃ ለሷ ሳይሆን ለኔ ባል ሆነ ይመስለኛል። በቃ ምክንያቱም እንደውም ከሷ ጋር ሳይሆን በብዛት ከኔ ጋር ይገናኛል። በቃ እሷ ካስተዋወቀችን በኋላ በሰርግ ሰበብ እኔም እንደዋወላለን እንገናኛለን። በቃ አልፎ አልፎም ክለብ እንወጣለን ከሱ ጋር። አንቺና እሱ ብቻ ማለት ነው? አዎ እንወጣለን። እዛ ያው በመቀራረብ ነው እኔ ጋርም እንደዚህ አይነት ነገር የመጣው እንጂ እኔ ከሱ ጋር ሌላ ነገር ማድረግ ፈልጌ አልነበረም። ግን ደግሞ በቃ የዛን ቀን ጠጥተን ነበረ። እሷን ወደ ቤቷ ከሸኘናት በኋላ ነው ይሄ ነገር የተፈጠረው። ያው እሱን መሆኑን ራሱ ያው በጊዜ ሂደት ነው ያወቅኩት። ምክንያቱም እዛ ብዙ ሰዎች ነበሩ፣ እኔ ደግሞ ሰክሬ ነበር። እንዴት ልታውቂ ቻልሽና ከሱ ጋር መተኛትሽን? ያው ከጊዜያት በኋላ ያው እንቀራረባለን አላልኩክም? ከዛ በኋላ እሱም ስለዚህ ነገር ያውቃል ከኔ ጋር እንዳደረ። ከዛ በሆነ አጋጣሚ ያው ነገረኝ ማለት ነው ስለዛ ምሽት። ማለት እሱ በተፈጠረው ነገር ደስተኛ ነው እና ካንቺ ጋር ባደረገው ነገር ደስተኛ ሆኖ ነው እየነገረሽ ያለው? ነው እንደዛ ደስተኛ ሆኖ አይደለም። ምክንያቱም ሊያገባ እየተዘጋጀ ያለ ሰው ነው። ከኔ ጋር ደግሞ ግንኙነት ማድረጉ ለሱ ለወደፊቱም ጥሩ አይደለም እኮ። እኔም እኮ እዚህ ጋር እያልኩኝ ያለሁት ማለት ነው ይሄ አንድ ሊያገባ የተዘጋጀ ሰው በመጀመሪያ ደረጃ እናንተ ብቻችሁን ክለብ እስከ መውጣት ድረስ የሚያደርስ ግንኙነት ሊኖራችሁ ይገባል ብዬ አላስብም። ምክንያቱም ይሄ ሰው ነገ የጓደኛሽ ባል ወይም ደግሞ እንደ እህትሽ የምታያት ሴት ባል ሊሆን እየተዘጋጀ ያለ ሰው ነውና ክለብ ድረስ እስከ መውጣት። እሷስ በወጣችሁበት ጊዜ እሷ ክለብ ላይ የለችም ነበር? ያው ነግረናት ነው የምንወጣው። እሷ ብዙ መውጣት አትችልም። እንዴት? እሺ ማለቴ ያለው ነገር ይሁንና ያደክሹ ነገር ትክክል ባይሆንም ግን ደግሞ እንዴት ይሄ እነዚህ አይነት ነገሮችን ከሚስቱ ጋር ነገ ትዳሬ ናት ከሚላት ሴት ጋር ማረግን አልመረጠም? ለምን ካንቺ ጋር እንደዚህ አይነት ነገሮችን ለማረግ መረጠ? ምክንያቱም ጓደኛዬ ቤቲ ከትዳር በፊት ምንም ነገር ማድረግ አትፈልግም። ማለት እሷ መጋባት የምትፈልገው በቤተ ክርስቲያን ነው እና ሲቀጥል ድንግል ናት። ኦኬ። እና በዛ ምክንያት እንውጣ ስለውም ይወጣል። ስለዚህ እሱ ከትዳር በፊት ይሄ ሴክሹዋል ግንኙነትን የማረግ ፍላጎቶች አሉት ማለት ነው? ያው ፍላጎት እንዳለው አሳይቶኛል። ፍላጎት ባይኖረው ያረጋል ብዬ አላስብም። ስለዚህ ይሄ ነገር እኔ እንደምገምተው ከሆነ እንደዚህ አይነት ነገሮችን ካንቺ ጋር ሲያረግ የነበረው በፍቃደኝነት ወይም ይሄ በመጠጥ ተገፋፍቶ ነው የሚባለው ነገርም ሳይሆን በፍቃደኝነት ውስጡ ፈቅዶለት ነው ማለት ነው ሲያደርግ የነበረው። ያው እንደነገርኩ የመጀመሪያው ጊዜ እኔ ራሴን አላውቅም ነበር፣ ሰክሬ ነበር። ኦኬ። ያው ከዛ በኋላ በፍቃደኝነቱ ድጋሜም ትገናኙ ነበረ? ከዛ በኋላ አንድ ጊዜ ተገናኝታችኋል? ማለት መገናኘትማ እንገናኛለን። ሚዜዋ ስለሆነ አይ ኖ ተገናኝታችኋል ማለቴ ግንኙነት። ከዛ በኋላ አንድ ጊዜ። መልካም እንግዲህ የነገርሽ ነገር በጣም ቢያስደነግጥና ቢያስገርመኝም ግን ያው የተገናኘ ነው ለመፍትሄ ነውና ምን እንድናግዝሽ ነው የምትፈልጊው? ወደኛ ሲያመጣሽ ምክንያት ምንድነው?
ወደዚህ የመጣሁበት ምክንያት ያው ከሱ ጋር ግንኙነት በምናደርግበት ሰዓት ምንም የተጠቀምነው ነገር የለም እና ያው ከሰርጉ በኋላ ምርመራ አድርጌ ነበርና አሁን ላይ የ3 ወር እርጉዝ ነኝ። የ3 ወር እርጉዝ ነኝ? አዎ። ማለት መቼ ነው ይሄን ልታውቂ የቻልሽው? ያው ከሰርጉ በኋላ ነው። ከሰርጉ በኋላ? አሁን እሷና ጓደኛሽና እሱ ተጋብተው በትዳር ነው ያሉት? አዎ። እና ይሄን ነገር ለሱ ለማሳወቅ አልሞከርሽም? ለሱ ነግሬው ነበር ግን ያው ይሄን ነገር ሊቀበለኝ አልቻለም። እንደውም በጣም ነው ካደኝ። ያኔ ማለት እንደዚህ አልነበረም መጀመሪያ ላይ ይሄን ነገር ከሱ ጋር ስናደርግ በቃ ወድሻለሁ ነው አፈቅርሻለሁ ነው በጣም ብዙ ነገር ይለኝ ነበር። ግን በቃ እርጉዝ መሆኔን ስነግረው በቃ የኔ አይደለም ሁላ ነው ያለው። ከሌሎች ወንዶች ጋር ወጥተሽ ነበር፣ ያስፈራራኛል፣ ገንዘብ ይልካል፣ በቃ ልጁን አስወጩ እንድታስወጩ ፈልጋለሁ፣ ይሄ ልጅ አይወለድም፣ ያው ከወለድሹ ደግሞ ያው እስከ ማስፈራራት እገልሻለሁ ነው ያለኝ። በተለይ ደግሞ ከሚስቴ ጋር መጣላት አልፈልግም ነው ያለኝ። እና ይሄን ነገር እናንተ መፍትሄ እንድትሰጡኝ ብዬ ነበር ወደዚህ የመጣሁት። ማለት እኔ እዚህ ጋር አሁንም እየገባኝ ያልሆነው ነገር ምን መሰለሽ፣ አንቺ አንድ ሊያገባ የተዘጋጀን ሰው ከዛም በላይ ደግሞ ያንቺን ጓደኛ የቅርብ እንደ እህትሽ የምታያትን ልጅ ሊያገባ የተዘጋጀ ሰው በዛን ሰዓት በነበረ ጊዜ በመጠጥም ግፊት ሊሆን ይችላል እንዳልሽው አፈቅርሻለሁ ወድሻለሁ ሲልሽ እንደዚህ አይነት ሰው አምነሽ ወደዛ ነገር እንዴት ለመግባት እንትንሽ ራሱ አስተሳሰብሽ ማለት ትንሽ አይከብድም ብለሽ ታስቢያለሽ? ከባድ ነገር ነው እኮ እየነገርሽኝ ያለሽው። እንዴት ህሊናሽስ ፈቀደልሽ እንደዚህ አይነት ነገር ለማድረግ? በእርግጥ በጣም ይከብዳል። ግን ማለት እኔም ፈልጌው አይደለም፣ በቃ በጊዜ ሂደት ነው የወደድኩት። ሲቀጥል ደግሞ እንደዚህ በቃ መወደዳችንም አብረን ማደራችንም አጋጣሚ ነበር። እንደዚህ አይነት ነገሮች በአጋጣሚ ይፈጠራሉ ብዬ አላስብም። ምክንያቱም እንደዚህ አይነት ግንኙነቶች የሁለት ሰዎች የስሜት ፍቃድ ነው ብዬ ነው የማስበውና ምክንያቱም በመሃላችሁ የሁለታችሁን ፈቃደኝነት ስላለ ነው እንደዚህ አይነት ነገር ሊፈጠር የቻለው። አንቺም እየነገርሽኝ ያለሽው ለሱ የሆነ ስሜት እንዳለሽ ነው እያስረዳሽኝ ያለሽውና በጣም ከባድ ነገር ነው ያረግሽው። ያው ለመፍትሄ ራሱ የሚከብድ ነገር ይመስለኛል። ምክንያቱም አሁንም ከዛ በኋላ ተናግረሽ ቢሆን ኖሮ ይሄም ሰው ወደ ትዳር ባይገባ ኖሮ ነገሮች ቀለል ሊሉ ይችላሉ። አሁን ግን እሱም በትዳር ውስጥ ነው ያለው፣ በቤተሰቡም ደስተኛ እንደሆነ ነው እየነገርሽኝ ያለሽውና ነገሮች ከባድ የሚሆኑ ይመስለኛል። እኔም ከባድ እንደሚሆኑ አምናለሁ። ግን እኔም በዚህ ልክ ይሆናል ብዬ አልጠበቅኩም። ምክንያቱም ቢያንስ እርጉዝ መሆኔን ስነግረው ይሄን ነገር ይቀበለኛል ብዬ ነበረ ያሰብኩት። ግን እሱ አሁን ላይ ያው ሚስቱን መርጧታል። ያው ይሄ ልጅ ደግሞ እንዲወጣ ይፈልጋል። ግን ደግሞ ማስወጣበት ጊዜ አልፏል። ምክንያቱም እኔም ካስወጣው እኔ ላይ ሌላ ችግር ነውና የሚመጣው። ያው በእናንተ በኩል መፍትሄ ካገኘው እና እዚህ ላይ እናንተ እንድታግዙኝ የምፈልገው ነገር ጓደኛዬ ይሄ እኔ ቤት ነው። ኦኬ፣ ይሄ አንቺ የምትኖሪበት ቤት ነው ማለት ነው? አዎ። እሺ። እና ጓደኛዬ ወደዚህ መጣ፣ ሁሉን ነገር ነግረናት ማለት በቃ መፍትሄ እንድንፈልግ። ምክንያቱም እኔም ከዚህ በላይ መደበቅ አልችልም፣ በጣም ነው የሚከብደው። ስለዚህ እሱም መጠየቅ ካለበት እንዲጠየቅ። መልካም፣ እንግዲህ ያው እኛ በምንችለው ሁሉ እንረዳሻለን። ነገሮች በጥሩ መንገድ እንዲያልቁም የምንችለውን ያክል እንደምንሞክር ቃል እገባልሻለሁ። ያው የተፈጠረው ነገር ከባድ ቢሆንም ማለት ነው። እንዳልሽውም የሷን ስልክ ሰጭንና ደውለን እኛ ልናገኛት እንደምንፈልግ እንነግራትና እዚሁ ወይ ደግሞ አንቺም ደውለሽ ቤትሽ ልታገኛት እንደምፈልጊ ልታናግሪያት እንደምፈልጊም ታረጊና እዚሁ ጠርተን ያው እንግዲህ የምናናግራት ይሆናል። ነገሮች ሁሉ መልካም እንዲሆኑልሽ እመኛለሁ። ያው እንግዲህ ውድ ቤተሰቦቼ ታሪኩን እንዳያችሁት ነበረ። በጣም የሚያሳዝን ነገር ተፈጥሯል። ያው እንግዲህ ከዚህ በኋላ የሚፈጠሩትን ነገሮች እየተከታተልን ለእናንተ የምናደርስ ይሆናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ። ያው እንግዲህ ውድ ቤተሰቦቼ እንግዲህ ጓደኛዋ መታለች። ያው እሷም ራሷን ታስተዋውቅልንና ወደሚሆነው ነገር እንገባለን። እንኳን ደህና መጣሽ። እሺ፣ እንኳን ደህና ቆየኝ። ያው እንግዲህ የተገናኘንበትን ምክንያት አስቀድመን ነግረሽንሻል። ትንሽ የጓደኛሞች ፕሮግራም ነገር ለማድረግ ፈልገን ነውና
ያው አንዳንድ ነገሮችን ስለ ጓደኝነታችሁ ብትነግሩኝ። እሷ አስቀድማ አንዳንድ ነገሮችን ነግራኛለች። ረጅም ዓመት እንደቆያችሁ አብሮ አደግም እንደሆናችሁ አስቀድማ ነግራኛለች እና እስቲ አንቺም ደግሞ አንዳንድ ነገሮችን ስለ ጓደኝነታችሁ ንገሪ። እሺ አመሰግናለሁ። ያው ስሜ ቤቲ ይባላለሁ። ቤቲ ስማችን ሞክሼ ነው። ቤቲ ማለት በጣም አብሮ አደግ ጓደኛዬ ነች። በጣም የልጅነት ጓደኛዬ ነች። ሚስጥራኝ በሁሉ ነገር የቅርብ ተጠሪዬ ነች። በጣም ነው የምወዳት። ብዙ ነገር አድርጋልኛለች። ባለውለታዬ ናት። አሁን እኔ የምገኘው ያው በትዳር ላይ ነኝ። ባለትዳር ነኝ። ቤቲ ግን ትዳር የላትምና እኔ እሷ እንድታገባም በጣም እፈልጋለሁና ስለሷ እሷን በምትፈልገው ሁሉ እኔ ከጎኗ ለመሆን ዝግጁ ነኝ። ያው ማለት ብዙ ያው የኛ ሀገር አስተዳደግ እንደሚታወቀው ነውና ያው እንግዲህ አንዳንድ ሰዎች እንደዚህም ሲጠየቁ አፈር ፈጭተን ጭቃ ቡክተን ምናምን ይላሉና ያው እንግዲህ የእናንተስ አስተዳደግ እንዴት ነበረ? ያው እንግዲህ በልጅነት አንዱ ተንኮለኛ አንዱ ደግሞ ምናምን ይሆናልና እንዴት ነበረ የእናንተስ ሁኔታ የነበረው? ወደ ሃይ ስኩልስ ወደ ኤሌመንተሪስ በምታድጉ ሰዓት እንዴት ነበር አስተዳደጋችሁ? ያው እንደማንኛውም ሕፃን ያደግነው ግን ያው ልጅ ስትሆን ብዙ ነገሮችን ታሳልፋለህ። ተንኮል ምናምን አለ። ግን ከቤት ይልቅ እኔ ነኝ ተንኮለኛ በልጅነቴ እና ቤቲ ያው በልጅነቷ ምስኪን ነበረች፣ የዋህ ነበረች። ያው ስናድግ ያው ባህሪ ይቀየራል። አሁን ያው እንደ ልጅነት አይደለችም። ቤቲ ፈጠን ትላለች። እኔ ደግሞ በተቃራኒ ሆኗል። ኦኬ አስተዳደጋችሁ እናንተ ባደጋችሁ ሰዓት ተቀያየራችሁ ባህሪ ማለት ነው። ምናልባት ሁለታችሁንም እዚህ ጋር አንድ ጥያቄ ልጠይቃችሁና በምታድጉ ሰዓት ያው እንግዲህ ያው ስማችሁ ሞክሼ ነውና የሆነ የማትረሱት አጋጣሚም ካለ በዚሁ አጋጣሚ ብትነግሩኝ። ማንረሳው አጋጣሚ ያው ብዙ እንትኖችን አሳልፈናል። ያው የልጅነት ብዙ አጋጣሚዎች አሉ። ግን ከአጋጣሚዎቻችን አንዱ የሆነ በጣም የማረሳው ታሪክ ሁለታችንም ብዙ ጊዜ የምናደንቃቸው ልጆች ይመሳሰላሉና ከዛ በአጋጣሚ ደብዳቤ ይላካል። ስማችን ተመሳሳይ ስለሆነ ለሷ የመጣውን ደብዳቤ የኔ መስሎኛ ነበብኩትና በጣም ደስ ብሎኝ ያው ልጁ የሁለታችንም ክረሽ ነው። ከዛ ልክ አይቼው ምናምን በኋላ ሳቅ እሷ ነውና በጣም የሆነ ማረሳው አጋጣሚ ነው። በጣም የሚገርም አጋጣሚ ነውና ቤቲስ ያን ጊዜ ምን አይነት ነገር ተሰማሽ? ያው እንግዲህ ደብዳቤው ላንቺ እንደነበረ ስታቂ ምን አይነት ስሜት ተሰማሽ? ያው እሷ እንዳለችክ ሁለታችንም እናደንቀውን ሰው አንድ አይነት ነው ማለት አንድ ሰው ነው እና ያው ትንሽ ቢከፋይ ነው እንጂ ያው በኋላ ላይ ግን ለኔ እንደሆነ ሳቅ ያው እሷም ትመልስልኛለች። በሰዓቱ በጣም ደስተኛ እንደምትሆኛ አልጠራጠርም። አዎ ያው እንግዲህ እውነቱን ነው እያወራን ያለ ነውና ያው እንግዲህ በጓደኝነት ውስጥ መደባበቅ ምክንያቱም ለቤተሰብ እንኳን የማይነገር ነገር ለጓደኛ ነው የሚነገረውና የቅርብ የሚባለውም ጓደኛ ነውና አሁንም ማውራት የምትፈልጉን ነገር ቤቲም የምትናገሪው ነገር ካለ አንዳንድ ነገሮችን ጓደኛዬን ይቅርታ መጠየቅ እፈልጋለሁ ብላም አስቀድማ የነገረችኝ ነገሮች አሉና ያው እንግዲህ ምን እንደተፈጠረ ያለውን ነገር ከሷ የምትሰሚ ይሆናል እና ያው ግልጹን በታወሩ አንቺ መናገር የምትፈልጊው ነገር ካለ እድሉን እሰጥሻለሁ። በመጀመሪያ ግን ለሷ አስቀድሜ እድሉን ልስጣት። እሺ መቀጠል ትችያለሽ ቤቲ። እሺ ምን ብዬ እንደምጀምርልሽ አላቅም፣ ግን በቃ በጣም ስለተጨነኩኝ ነው ልነግርሽ የፈለኩትና እና ይሄ ምንድነው ቤቲ የተፈጠረ ነገር አለ? አስጨነቅሽኝ እኮ በጣም። በመጀመሪያ ይቅርታ አድርጊልኝ፣ ምክንያቱም በህይወትሽ በቃ ልትረሺው ማችው ነገር ነው አንቺ ላይ ያደረኩት። አረ በጣም ያስጨነቅሽ ነው እባክሽ ንገሪና ገላጊ። ምንድነው? ምናልባት አሁን ላይ ብነግርሽ ከዚህ በኋላ ላታይኝ ትችያለሽ። እንዴ ምንድነው? ረግራ እየገባኝ ነው ነገር። ቤቲ ተረጋጊና ያለውን ነገር ምክንያቱም ለመፍትሄ እስከተገናኘን ድረስ አውርተን ነው ነገሮችን ወደ መፍትሄ መውሰድ የምንችለውና ተረጋጊና ያለውን ነገር ረጋ ብለሽ ንገሪያት። ማለት እንዴት እንደምጀምር አላቅም፣ ግን እሺ የፈለኩት ነገር ያው ከሰርጉ በፊት ነበር ያው አንቺ እኔና እሱን ያስተዋወቅሽን እና ከዛ በፊት አላውቀውም ነበር እኮ። እና ምንድነው? በአንቺ ምክንያት አወቅኩታ። አዎ እና ምን ይሁን ታዲያ? አንቺ የልቤ ጓደኛ አይደለሽ? ብታቂ ምንድነው? ብርቅ ነው እንዴ?
ባላቆሸለኝ ነበር እና ክለብ የወጣሽበትን የመጀመሪያ ቀን ታስታውሻለሽ? አዎ አስታውሰዋለሁ። ምንድነው ታዲያ? ያኔ አንቺ ብዙም አብረሽን መቆየት አልፈለግሽም ነበር እኮ። ምንድነው በእናትሽ ንገሪኝ ቶሎ። እኮ ልነግርሽ ነው። እና አንቺን ቤት አድርሰን እኛ ከሱ ጋር አይደል የተመለስኩት? ምንድነው እሺ ነገሩ የምታራዝሚ? ቶሎ ንገሪና ገላግይኝ በእናትሽ። ማለት እኔና እሱ መሀል ግንኙነት ተፈጥሮ። ምን ማለት ነው ግንኙነት? ምን አይነት ግንኙነት? ማለት ግንኙነት አድርገናል ከሱ ጋር። እየገባ ነው? ምንድነው የምትለው ነገር እየገባኝ አይደለም። በእናትሽ የሆነ ነገር በልና አስረዳኝ። ይኸውልሽ እንግዲህ ቤቲ መረጋጋት ነው ያለብሽ። አሁን የተፈጠረው ነገር ምንድነው መረጋጋው? እንደዚህ አይነት ነገር እየነገረችኝ ያለው ነገር እኔ ያው እንግዲህ እሷም ትንሽ ውስጧ ፍርሃትም ስላለ ያለው ነገር እኔ ባስረዳሽ የተሻለ ሳይሆን አይቀርም። ምንድነው የምታስረዳኝ? እሺ በደንብ አስረዳኝ። እኔ አልገባኝም የምትለው ነገር ምናምን ሰምቻለሁና አዎ እሺ በትዳርሽም ደስተኛ እንደሆንሽ ምናምን በጣም አውቃለሁና ያው እንግዲህ በዛ ሰዓት ያው እንግዲህ የሰው ልጅ ነንና እንሳሳታለን። እሷ እንደነገረችኝም ከሆነ ብዙ ጊዜ ክለብ እንደምትወጡ ምናምን ነግራኛለች እና አንቺም ደግሞ በዛን ሰዓት ወደ ክለብ መውጣት እንደማትፈልጊ እንደዛ አይነት ነገሮች ብዙም እንደማይማርኩሽም ነግራኛለች እና አንቺ በነበርሽበት ሰዓት ወጣችሁ በነበረ ሰዓት አንቺ በጊዜ ወደ ቤት እንደተመለሽና እሷንም ወደ ቤቷ ለማድረስ በሚሄዱ ሰዓት በመሃላቸው የተፈጠረ የሆነ ግንኙነት አለ ማለት እሱ ነገር እኔ እኮ ምንድነው ግንኙነት ትል ታዲያ የኔ ባለቤት አይደለ? ታዲያ ምንድነው የሷ ጋር ጓደኝነታቸው? ምንድነው ግንኙነት የሚባለው? ግንኙነት ማለት አንቺ በተረዳሹ ልክ አይደለም ማለት ይሄ ሴክሹዋል ግንኙነት በመሃላቸው ምን ማለት ነው? እንደዛ ተረጋጊ፣ እነግርሻለሁ። ምንድነው የምረጋጋው? ማለት በቃ ሁለታችንን ጠጥተን ነበርና እኮ ታዲያ ምንድነው ጾታዊ ግንኙነት? ምን ማለት ነው ጾታዊ ግንኙነት? እንዴ ቤቲ ተረጋጊ። ምንድነው ተረጋጊ ትለኛለሽ እንዴ? እንዴት ነው የምረጋጋው? ልቀቂኝ አንተ ደግሞ። ይኸውልሽ እንደዚህ መፍትሄ አይደለም ቤቲ። ምንም አልረጋጋም። እባክሽ ተረጋጊ። አንቺ ቁጭ በይ እባክሽ። ተረጋጊ፣ ቁጭ በይ ቤቲ በእናትሽ ተረጋጊ። ያው እንዴት ነው የምቀመጠው? ይኸውልሽ ልክ አንተ ምንድነው አይገባህም። አንተ ይሄ ነገር አይገባህም። ይገባኛል። ያው ቀላል ነገር ነው እያልኩኝ አይደለም፣ ግን ተቀምጠሽ ያለውን ነገር በእርጋታ ነው መፍታት ያለብን። ምክንያቱም ለመፍትሄ ነው። ከዚህም የባሰ ነገሮች አሉና ያለውን ነገር ምንድነው ከዚህ የባሰ ምን ይኖራል? ይኸውልሽ እባክሽ ተቀመጪ እሺ ቤቲ። ያለውን ነገር እኔ ቀስ እያደረኩኝ አስረዳሻለሁ። እሺ እቀመጣለሁ። ምንድነው እሺ ንገረኝ። ይኸውልሽ ቤቲ አንቺም ደግሞ ተረጋግተሽ ያለውን ነገር ለመፍትሄ ነው የተገናኘነው አይደል? ምንም ነገር መደባበቅ አያስፈልግም እዚህ ጋር ገብቶሻል አይደል? ያለውን ነገር በቃ ንገሪያት። ቅድም እነግራታለሁ በሚል ስሜት ነው አይደል ስታወሪኝ የነበረው? በቃ ንገሪያት፣ ያለውን ነገር አስረጃት። ማለት አሁን የምትሰሚው ነገር ደግሞ ማለት ከመጀመሪያው የባሰ ነው የሚሆንብሽ። ምንም እኮ ከዛ የባሰ ነገር የለም። ምንም እኮ አይብስም። ቆይ ምን አይነት ሰው ነሽ ግን አንቺ? ቤቲ መጀመሪያ የነገርኩሽ ትንሹ ነገር ነው። ትልቁን ነገር ገና ልነግርሽ ነው። ታዲያ ምንድነው? እስኪ ንገሪኝ። ማለት ከሱ ጋር ግንኙነት በማደርግበት ሰዓት ምንም ነገር አልተጠቀምኩም። ስለዚህ አሁን የ3 ወር እርጉዝ ነኝ። ምንድነው የምትይ? ተረጋጊ ቤቲ። እንዴ ውሃ አምጣልኝ እባክህ። ውሃ አምጣልኝ እባክህ። ተረጋጊ ቤቲ እባክህ ውሃ አምጣልኝ። አይዞሽ ቤቲ ተረጋጊ እባክሽ። ተረጋጊ በእናትሽ። ወይኔ እስቲ ውሃ አርጊባት፣ እስቲ ግንባሯ ላይ አርጊላት። ተረጋጊ ቤቲ ተረጋጊ እባክሽ። ተረጋጊ። ተቀመጪ እባክሽ። ያው እንግዲህ ቤተሰቦቼ ያው የተፈጠረው ነገር በጣም ያሳዝናል። አሁን ግን አረጋግተናት ያለውን ነገር ወደ መፍትሄ መሄድ ስላለብን ያው አሁን ተረጋግታ ተመልሳ መታለችና ቤቲ እባክሽ ተረጋጊና ያለውን ነገር ያው እንግዲህ ለመፍትሄ ነው የተገናኘነው። የተፈጠረብሽ ነገር አያሳዝንም እያልኩኝ አይደለም፣ በጣም ያሳዝናል። ግን በቃ ለመፍትሄ ነው የተገናኘነውና እባክሽ ተረጋጊ። አሁን ምን እየተሰማሽ ነው? ደህና ነሽ? ቆይ አንቺ ግን ምን አይነት ሰው ነሽ? ለምን እንደዚህ ታረጋለሽ? እንዴት እንደዚህ ታረጋለሽ? ቤቲ እባክሽ ተረጋጊ፣ በእናትሽ ተረጋጊ እባክሽ። ቁጭ በይ እባክሽ፣ በድጋሚ እንዳያምሽና ተረጋጊ በእናትሽ። ያለውን ነገር በቃ በንግግር እንፍታው። ከባድ ነገር እንደሆነ እኮ ሳላውቅ ቀርቼ አይደለም፣ ግን ደግሞ በቃ ተረጋግተን በቃ በእናትሽ ተወኝ፣ አንተም ተወኝ።
ሁለታችሁንም በቃ ተውኝ። ምንም ማናገር ምንም ማውራት ማልችልም። የተፈጠረው ነገር ልክ ነው እያልኩኝ አይደለም ያለሁት ቤቲ፣ ግን ደግሞ በቃ አንዴ ተፈጥሯልና ለመፍትሄ ነው ማውራት ያለብን። ባለቤትሽም መጥቶ ማውራት ካለብን ያለውን ነገር እሱም የሚጨምርልን ነገር ካለ ምንድነው መፍትሄው? ምንድነው የሚሆን መፍትሄው ከዚህ በላይ? እኔ እንደ እህቴ ማለት እኔ እኮ እንደ ከእህቴ እኮ አላስተናንሳትም። እንደዚህ ታደርገኝ ምንድነው መፍትሄው? የተፈጠረው ነገር ልክ አይደለም እኮ በሰዓቱ ሁለቱም በመጠጥ ግፊት ያደረጉት ነገር። መጠጥ ታዲያ ምንም አይመለከተኝም። ቆይ ግን አንቺ ምን አይነት ሰው ነሽ? እኔ እኮ ምን ፈልጌ ያደረኩት ነገር የለም። ፈልጌ ያደረኩትም ከዚህ በላይ ምን ታደርጊኝ ከዚህ በኋላ እኔን ትገይኝ? እሱ ነው የቀረሽ። እንድትረጂኝ እኮ ነው የነገርኩሽ እንጂ እንደዚህ አይደለም። ልረዳሽ እንዴ? ሌላስ ልጅሽን ለጁና ላሳድግልሽ አይኔ ቀረሽ። አንቺ ምን አይነት ሰው ነሽ? ምን አይነት ሴሰኛ ነሽ? እንደዛ ማለት አይደለም። እኔ ለልጅ ለምን መንገድ ዳር አትቆሚ እናንተ አትይም? ከዚህ በላይ ምን ይሻልሻል? እኔ ያለፍሽ ነው። አረ ከዚህ ገና ጠፈጥፍሻለሁ። እሺ እስቲ ነይ እንዴ ምን አደረግሽ? ጭራሽ ደግሞ እንዴት ትነገርኛለሽ? ጭራሽ ምን አይነት አይናውጣነሽ አንቺ? አስተውሉ ባካችሁ፣ ተረጋጉ። እንዴ ምን ሆነሽ ነው ቤቲ? ኧረ እባክሽ ተረጋጊ። አንቺ እንኳን ትንሽ ተረጋጊ። የሰው የምትወሪበት መንገድ ታውጣነሽ። ለክብርሽ ተጨንቀሽ ነው አሁን እንደዚህ የምትጮሂብኝ? ክብር ምናምን ታያለሽ እንዴ? ስለ ክብር ታውቂያለሽ? ክብርንማ ብታውቂ እንደዚህ አታረጊም ነበር። አንቺ ክብረ ቢስ እዚህ ጠርቼሽ የነገርኩሽ ያለሁት ይኸውልሽ፣ አንቺ ተረጋጊና ያለውን ነገር ረጋ ብለሽ ነው። አንቺ እኮ መናደድ የለብሽም። ረጋ ብለሽ ነው ማድረግ ያለብሽ። አረ እንጂ ደብድብኝ። ይሄን የቀረሽ ውሳጁ። እሱ ነው አይፈልግሽው? እሱንም አልፈልገውም። አረ አትፈልጊውም። ካልፈለግሽው ይሄን ነገር ታረጋለሽ። ምን አይነት እኔ ያለኝን ክብር እያወቅሽ ምን አይነት ነገር እንዳለ እያወቅሽ እንዴት ታረጋለሽ? ሁሉን ነገር እያወቅሽ በመጠጥ ምክንያት ነው አልኩሽ እኮ። ጠጥተን ነበር። ከስንት ሰው ወንድ ጋር እንደዚህ ያደረግሽ? እንደውም ልንገርሽ፣ እወደዋለሁ። ስለምፈልገው ነው ያደረኩት። አንቺ ለምንድን ነው ማለት ስለምትፈልጊው ነው ያደረግሽው እኮ። ታዲያ እኮ ብርቅ አይደለም። አንቺ እኮ ማፈሪያ ነሽ፣ ማፈሪያ። እና ምን ይጣል? ሴት አሰዳቢ ማፈሪያ ነሽ። እኔ አንቺ ማመኔ ለምን ታምኛለሽ? ቤቲ እንደዚህ እኮ ማውራት የለብሽም እኮ። አንቺ ነሽ ያቀራረብሽ። ተገናኘ ነው አንቺ ነሽ እኮ። እኔማ ሰው መስለሽኝ ያቀራረብሽ። ሰው መስለሽኝ፣ ሰው መሳይ ማለት ከሱ ጋር ክለብ እንውጣ ስልሽ ለምን ትፈቅጃለሽ? አትጪ ማለት ትጪ ነበር። ኧረ በእናትህ ይቺ ልጅ መላበልልኝ። እኔ ዛሬ እንዳታሳስተኝ። ቤቲ ምን ሆነሽ ነው እንደዚህ ይሆንሽ ያለሽው? ለይቅርታ ነው አይደል እንዴ የተገናኘ ነው? እና አንተ ቆይ አንቺ አስበሽ ነው ያፈቀርሽው እሱን? እኔም አስቤ አላፈቀርኩት። ኧረ ሌላ የደበቅሽ ሚስጥር ካለ ደግሞ ዘክዝኪያ። አንቺ ብርቅሽ አይደለም። አዎ ይኸውልሽ ያደረግሽው ነገር ልክ እንዳልሆነ እኮ አንቺም እኮ ውስጥሽም እኮ ያውቀዋል አይደል? አሁን እንደዚህ ሆነሽ ማውራት እኮ የለብሽም እኮ። ለይቅርታ ነው አይደል የተገናኘ ነው? ምን ሆነሽ ነው እንደዚህ የምትሆኚ? በቃ እሱ መጥቶ ማውራት ካለብን ተረጋጉና እንደ ትልቅ ሰው እናውራ። ምንድነው እንደ ትልቅ ሰው እናውራ? አታያትም እንዴ ቀለይቷን? አንቺም እንደዚህ መሆንሽ ምንም የሚለውጠው ነገር የለም። ሰምኛለሽ አይደል? በቃ የሆነው ነገር አንዴ ሆኗል። ከዚህ በኋላ ለሚመጣው ነገር ነው መፍትሄ የምንፈልገው። አንቺ ደግሞ ተረጋግተሽ ነው ማውራት ያለብሽ። ምንድነው መፍትሄው ከዚህ በኋላ? እሱም ይምጣና ይኸውልሽ፣ እሱም ይምጣና ተደውሎለት ይምጣና እሱም ያለውን ነገር እዚሁ አውርተን ፈተነው እንሂድ። ምንም ፈታው እንዴ? ምንም የሚፈታ ነገር አለ? እስቲ ስሚ መጀመሪያ ተረጋጊ። አንቺ ዝም በይ አታውሪ። አልልም። ዝም እንድታወሪኝ አልፈልግም። ማፈሪያ አይንሽም ማየት አልፈልግም። እሺ ታድርጉት። ይሄን የልጅ ጨዋታ አደረገችው። በቃ የዚህ ጉዳይ ባለቤት እኮ ትዳር ነው። እሺ ትዳሬን ነው ያጣው። ትዳሬን ነው እያጣ ያለሁት። ያውም ደግሞ በስንት ክብር ያገባሁት ባሌ ያልኩሽ አይደለም። እዚህ ጋር አንቺ እንደዚህ አይነት ሴሰኛ ዝም በይ አንቺ አታውሪ። መስመር ክብር ያለኝ ሰው ነኝ። እሺ ክብር ያለኝ። እባክሽ ተረጋጊ። እባክሽ አለሽ እንዴ? ተረጋጊ። ይኸውልሽ እሱም ይምጣና የዚህ ታሪክ ባለቤት እሱም ነውና አንድም እንደዚህ ስህተት እንዲፈጠር ያደረገው እሱም ነውና ይምጣና ያለውን ነገር እሱ ምኑን ነው የምናወራው? ማውራት አለብን። ለመፍትሄ እሱም መምጣት አለበት እያልኩሽ እኮ ነው። የኔ ባል እንደዚህ አያደርግም። እሷ የለመደችው እዛው የለመደችው አሁን ምን ትዳሬ ደግሞ እንትን አለሻ። በዚህ አይነት ትዳሬን ለማለያየት ነው አላማሽ? ቪዲዮ ማምጣት ነበረብኝ። ይኸውልሽ ቤቲ በሱ ነው የለመድሽውን እዛ ከማንም ወንድ ጋር ያረገሽውን የኔ ባል እንደዚህ አያረግም። እሺ አውቀዋለሁ። ምክንያቱም ከአንቺ ያጣውን ነገር ከኔ አግኝቷል። ይሄን ትግጃለሽ? ኧረ በፈጣሪ ስም ምን አይነት ሰው ናት? ቆይ እኔ ከዚች ጋር ስንት ዓመት ነው የኖርኩት? አቅሻለሁ ግን እኔንም አድምጡኝ አባካችሁ፣ እኔንም አድምጡኝ እያልኩኝ እኮ ነው እዚህ ጋር አይደለም። ምንድን ነው የምናዳምጥ? እሱም ይምጣና ያለው ጉዳዩ የኔ ጉዳይ ነው። የዚህ ታሪክ ባለቤት እሱም ነው እያልኩኝ ነው። ገብቶሻል አይደለ? ይምጣና እሱም ያለውን ነገር እናስረዳውና እሱም የሚናገረው ነገር እሺ ይምጣ። በቃ ይደወልለትና እሱም ይምጣ። እንደ ልጅ አትሁኑ። እዚህ ጋር እንደ ትልቅ ሰው ነው ማውራት ያለባችሁ። በቃ የተፈጠረው ነገር አንዴ ተፈጥሯል እያልኳችሁ እኮ ነው።
እኮ እሺ ይምጣና እናውራ በቃ እሺ ከሱ መስማት ነው እንፈልግ እቺ ማፈሪያ አላምናት እርግጠኛ ከሆንሽ አዎ በጣም እርግጠኛ ነኝ በቃ በሱ እርግጠኛ ከሆንሽ ይምጣና እሱ ያለውን ነገር ደግሞ እሱ ይጨምርልናል በቃ እባካችሁ አንዳችሁ ደውይለትና ይምጣ ደውይል ተረጋጊ ቤቲ በርጋታ አውሪ እሱን በድንጋጤ ደግሞ ያለውን ነገር አትንገሩ እዚህ ከመጣ በኋላ ምን አስረዳው ምንም አልነግረውም ይመጣልሽ ሄሎ ግርምሽ ወይ ሚስትዮ እንዴት ነህ ደህና ነሽ ደህና ነኝ እንትን እነ ቤቲ ቤት ፈልጌ ነበር እስኪ አንዴ ና ፈልጌ እና በሰላም ፕሮግራም ላይ ነን ቶሎ ና እሺ እሺ ማጣ ያው ከዚህ በኋላ ያለውን ነገር እንግዲህ ይኸውልሽ ቤቲ አንቺም ተረጋጊና እሱ ያለውን ነገር ረጋ ብላችሁ አስረዱት እሱም ደግሞ ያው እውነትም ይሁን ምኑን ነው ማስረዳው ስለሚያውቀው ችግር የለው ብዙም በማስረዳት አትለፊ ይኸውልሽ ቤቲ አንቺ እንደዚህ ማውራት የለብሽ እኔ ለማንም እየወገንኩ አይደለም እዚህ ጋር ያደረግሽው ነገር ልክ እንዳልሆነ እኮ አንቺም ታውቂዋለሽ በዚህ ልክ ግን እንድትናገረኝ አልፈልግም መረጋጋት የነበረብሽ አንቺ ምክንያቱም አልፈለኩም ነበር አልኳት በመተፋፍተን አልኳት አልፈለግሽም ነበር ሳትፈልጊ ነው እንደዚህ ያደረግሽው ቤቲ እዚህ ጋር እኮ መወሻሸቱ እኮ ምንም እኮ የሚጠቅመን ነገር የለም እኮ አይደል አስቀድመሽ የነገርሽኝ እኮ ነገሮች እኮ አሉ ምናቀው ነገር አንተ ምንም አትበላት እኮ የለመደች ሴሰኛ ናት ምንም ለሷ ብርቁ አይደለም ምንም ነገር ብታደርግ እባክሽ ቃላቶችሽን ተጠንቀቂ ማንም እንደዚህ መሰደብ የለበትም በቃ በመጠጥ ተገፋፍታ እንደዚህ አይነት ነገሮች ተፈጠሩ እሱ ይምጣና በቃ ያለውን ነገር እንፈታው ይሆናል እሺ በቃ እሺ ዝም በል በማለት ተባበረኝ ወይ ፈጣሪ እንኳን ደህና መጣ ግርምሽ እንኳን ደህና ቆየኝ ያው እንግዲህ በጣም አስቸኩልን ስላስጠራንህ በጣም ይቅርታ በጣም ገርሞኛል እኮ እኔም መኪናዋን ሁላ እንደጀት እያወረርኳት ነው የመጣሁት ግራ ገብቶኛል ያው ዋናው በሰላም መድረስህ ነውና እነዚህ ሁለት ሴቶች ይፈልጉሃልና ሊነግሩህም የሚፈልጉት ነገር አለና እባካችሁ አንዳችሁ ንገሩት ያለውን ነገር ሁለት ሞክሾች ምን አዘጋጅተውልኝ እንግዲህ ታማኙ ባልሽ መጥቷል ጀምሪ ተተዋወቃላችሁ በመጀመሪያ ሁለታችሁ እንዴት ነው መተዋወቅ ስለ በሌላ ጉዳይ ማለት ማለት አልገባኝም አብረን አድረናል አርግጃለሁ እያለች ነው ቆይ ምንድነው ያምሻል እንዴ ሴትዮ በስማ ማለት እየቀለዳችሁ ነው ምንም እየቀለድን አይደለም እኔ አሁን የምፈልገው በቃ እውነታውን ማወቅ ነው የምፈልገው አድርገዋል ናዚ ማለት እኔ ናታምኝም እንዴ እኮ እኔማ እኮ አምናለሁ ስንት ነገር መመሰክርልህ ሰው ነበርክ ግን ደግሞ እንደዚህ እያለች ነው እንዴት ለምን እሷ አለችና ማለት እዚህ ጋር የሚቀየር ነገር አለ እኮ እሱ እንድታረጋግጥልኝ ነው የጠራው እዚህ ይኸውልሽ ቤትዬ መጀመሪያ ተረጋጊ እኮ ተረጋግቻለሁ ግን በቃ እውነታውን ማወቅ ነው እሷ ጓደኛሽና ሚዜሽ እንደሆነች እንጂ ማቀው ምን ላረግ ይችላል እስቲ አንቺ ሁላ ስታስቢው ምን ላረግ ይችላል አንቺ የተከበርሽ ሚስቴ እዚህ ጋር ያያለሽ እኮ እሷን ጠይቃት እኔን አትጠይቀኝ አሁን እኔ ምንም አትበለኝ ምንድነው የምታፈጣው ከትዳር በፊት ከኔ ጋር አልወጣህም ወጣል ይሄን ብቻ ተናገር ሴትዮ ያምሻል አላመመኝም ጤነኛ አይደለሽ ጤነኛ ነኝ ታዲያ ጤነኛ ከሆንሽ እኮ እዚህ ጋር እኮ የሁለት ባለ ትዳሮችን እንትን እየለያየሽ ነው ምንም እየለያየው አይደለም ነገር በውሸት እየለያየው አይደለም እውነቱን ብቻ ተናገር አንተ ላይ ምንም አላደረከውም አድርገኸዋል በጭራሽ እኔ ምንም ነገር አላደረኩም ምን ማልክ አሁን ለሷ ማልክ እንዴ ለምን ማልበልላት ሚስቴ እኮ ነች እንደ አይኔ እንደ እናቴ መንከባከባት ሚስቴ ነች ካገባሃት በኋላ ምን አጥቼባት ነው አንቺ መጀመሪያ ያጣው ነገር ነበር ምን አጣውኝ ሲጀመር መጀመሪያውን ተናግራለሁ እንደማያደርገው ተናግራለሁ ዝም አልልም ለምን ዝም ብለው አትከራከሪለት ምክንያቱም እየዋሸሽ ነው ያለው ሽባት ከሆነ በሌላ ነገር መቅናት ይቻላል ለምንድን ነው እዚህ ጋር በትዳር በባል አይቀና ማለት አይመስልም ወንድም እኔም የሚታየኝ ይሄ ነው የምርህም ነው እንደምታወራው ማለት እዚህ ጋር እኮ ምንም የሚያቀላልድ ነገር የለም ቁም ነገር እያወራን ነው አይደለም እኮ በዚህ መሀል መግባት አልፈልግም ነበር ግን ያው አንተ ከዛ በፊት ከሷ ጋር የተለያዩ ቦታዎች ላይ እንደምትወጣ ምናምን ሰምቻለሁ አዎ በሰርጋችን የተነሳ አንደኛ ሚዜ ሆነች የልጅነት ጓደኛዋ እንደሆነች አውቃለሁ ስለዚህ እሷ የሚያስፈልጋትን ነገር እሷ ታውቃለች በጓደኝነት ማለት ደግሞ የኔም ጓደኛ ነኝ የምፈልገው ነገር ያውቃል እንጂ ሌላ ከሷ ጋር የተፈጠረ ምንም አይነት ነገር ጭራሽ ምንም ነገር የለም እኔ እሷ የምትፈልገው ነገር ልብስ ሊሆን ይችላል ለሰርግ አዳራሽ ምናምን እሷን ከማደክማት ብዬ ከሷ ጋር ነበር የምንወጣው አንዳንድ ጊዜም ደግሞ ክለብ ልንዝናና እንወጣለን አይደለም ስለዚህ ምንም ነገር አላደረክም እኔን አታምኚኝም እንዴ እንዴት ለምን እንደዚህ ያለች
ይኸውልሽ ቤቲ እንዴት ነው የምታወራው? አንቺ ማስረዳት አማርኛ ነው እዚህ ጋር እኮ ሌላ ምንም አይነት ቋንቋ እየወራኝ አይደለም። ኧረ እባክህ ምን ግባባም ያኔ ስታረግ ለምን እንደዚህ አላልክም ነበር? መወዳት ሚስት አለኝ አትልም? መች ነው ያኔ? እስቲ ንገሪኝ እስቲ መች ነው ክለብ የመጀመሪያ ጊዜ ስትወጣ? እሺ ምን ተፈጠረ? የዛኔ እሷን ሸኝተህ ስትመለስ ከኔ ጋር ምንድን ነው ያደረከው? ቤትሽ እሱን ተው፣ ችግር የለውም። እሱን ተው። እንደዚህ ብለሽ ሰክረሽ ነበረ። በቃ እሱን ምንም ተው የተፈጠረ ነገር እኮ የለም እኮ። ከዛ በኋላ ደግሞ ናሽ ሽማግሌ ከላክ በኋላ እሺ እኔ ጋር የመጣኸው ለምንድን ነበር? ያኔ እንደውም አልሰከርንም ሁለታችን። ይኸውልሽ መጀመሪያ ተረጋጊ። እየካልከኝ እንዳይሆን ጠጪ። ምንም ውሃ የሚያስጠጣ ነገር የለም። ምንም ውሸት የሚያናግርሽ ነገር የለም። ምንድን ነው ችግርሽ? ምን እንዲፈጠር ፈልገሽ ነው? እንድንጣላ ፈልገሽ? አዎ እንድትለያይ ብዬ እኔ አውቄ እዚህ መጥቼ እሷን ነገርኳት። ይኸውልሽ ተይው፣ እኔ ላይ ውሸት እንደዚህ መደፍደፉ ተይው፣ ችግር የለም። እኔ ግን ጓደኛሽ ናት፣ አብሮ አደግሽ። አንቺ ደግሞ እኔ እንዴት ነው የማታምኚኝ? እኔ እዚህ ጋር ምንም ማቆም የተፈጠረ ነገር የለም። እንደውም በዚህ አጋጣሚ እንደዚህ አይነት ነገር ከተነሳ አይቀር እኔ አንድ ነገር ልነግርሽ ፈልጋለሁ። ምንድን ነው የምትነግረኝ? እኔ ጓደኝነታችሁን አልበጠብጥም። ቤስት ፍሬንድነታችሁ እንዳለ ይቀጥል። እህትሽ ከዚህ በኋላ አይደለም፣ በመሀልም የተፈጠረ ነገር ስላለ ነው። እናቴ እዚህ ጋር ብዙ የማታውቂው ነገር አለ። ምንድን ነው ንገረኛ። ከሰርጋችን ከጥቂት ወራቶች በፊት መታ ለእኔ ፍቅር እንዳላት ነግራኝ ነበር። ከዛ እንደምታፈቅረኝ ነግራኝ ነበረ። ቆይ አስጨርሽ። ቀጥል ያለውንም ጨርስላት። እየሰማችሁኝ እንግዲህ አንቺ እኮ አይናውጣነትሽ ተረጋገጠልሽ። እባካችሁ ያለው ነገር ጭራሽ እንደምትወደኝና በቃ ይሄን ትዳር እንደማትፈልገው ነግራኝ ነበር። እኔ ግን የዛን ሰዓት ፍቅሬ ስለሚበልጥብኝ አንቺ ስለምበልጪብኝ ቆሻሻ አድርጌ ነው ያባረረው። ምንድን ነው ያልከው አንተ ውሻ? ይኸውልህ ምንድን ነው አንቺ የምታረጊው? ተረጋጊ እንጂ ምን እየሆንሽ ነው? አንቺ ተረጋጊ እንጂ ውሻ አይደለም። እኔ ካንተ ጋር እንደዛ ስላደረኩኝ ነው እባክሽ ይሄ ሁሉ ነገር የምትለው? ተረጋጊ። ምን ሆነሽ ነው? አሁን አጠገብህ ስላለች ነው። እውነቱ ሲወጣ ያኔ ለምን እንደዛ አላልክም? እንደዚህ አትንገብገቢ። እንደዚህ ምንም እንትን እኔ እገልሃለሁ። ተረጋጊ እያልኩሽ እኮ ነው። እገልሃለሁ እንዴ እገልሃለሁ። ቤቲ እባክሽ ተረጋጊ። እንደዚህ አትሁኚ። እኔ ግርማ ላይ ማለት ነው ምንም አታመጪ። እባክህ ግርማ አንዴ እባክህ። ገና እውነቱን ደግሞ አወጣታለሁ። ገና ዝም በል ዝም በል አንተ። ልክስክስ ነክሽ ውሻ መሆንህን እኮ አውቃለሁ። ቤቲ እባክሽ ተረጋጊ። ምን ሆነሽ ነው እንደዚህ የምትሆኚው? እባክሽ ሚላውን አትሰማም? ለምን ችግር የለም። ሚላውን አትሰማም? እንደዚህ አትሁኚ እኮ እሺ። በቃ ለመፍትሄ ነው አይደል እንዴ የተገናኘነው? እኔ ቤቴን አንቋሸ ያባረርከኝ። እስቲ ና ድገመውን። ቁጭ በል እባክሽ ተረጋጊ። ቁጭ በል ተረጋጋ። ተረጋጊ እባክሽ። እንግዲህ እንዳየው ነው እውነቱ ሲወጣ እንዴት እንደሚያደርጋት። እሺ ግርምሽ፣ አንቺም ደግሞ እኔ ጋር እውነት አለ የምትይውን በማስረጃም የምታረጋግጪ። እሺ ምንድነው አርግዣለሁ ምናምን ስትል ነበር እኮ። ምንድነው ታዲያ እሱስ? አርግዣ እባክሽ ካዳ አርግዣለሁ። አይ ካድ እሱንም ቤቲ እባክሽ። እዚህ ማለት አንቺ ማንሽ? በንፋስ ነው የምታረግዡ? በምንድን ነው ከኔ ጋር በምን ተገናኝተ? ጭራሽ ከኔ ነው? አረ ነገሩ እንደዛ ለምን? እኔ ምን አውቃለሁ? እኔም ዛሬ ነው የሰማሁት እሱን ነገር ለማረጋገጥ መሰለኝ አንተ ነው የጠራኸው። ከዚህ በፊት የማላውቀው የጤና እስከ ዛሬ ጤነኛ ነበረች። እንግዲህ እኔም እስከማውቀው ድረስ ዛሬ ሆነችውን አላውቅም። እባካችሁ እሷንም አድምጧታ። በቃ እሷም እውነት አለኝ ብላለች። አንቺ ችግር የለም። አንተ ምን የምታውቀው ነገር አለ? ይኸውልሽ የኔ እህት እኔ እኮ ለማንም ወግኜ እኮ አይደለም እዚህ ጋር ለመፍትሄ አህዮ ወገንክ ነው እንጂ ለሷ ተረጋጊ። ዝም በይ አንቺ አትጥሪኝ በእናትሽ። ቆይ ተያቸው እስቲ። ይኸውልሽ እኔ ለማንም ወግኜ አይደለም። አንተም እንድትረዳኝ የምፈልገው እኔ እዚህ ጋር ወገንተኝነት ይዤ አይደለም እያወራሁ። ተረድቻለሁ። እስቲ ተናገር እስቲ። አንቺም ደግሞ እኔ ጋር አለ የምትይውን እውነት በማስረጃም ይሁን የምታረጋግጪው ነገር ካለ እውነቱን ንገሪ። በቃ ያለውን ነገር አስረጃችሁ። ኦቾ ጉድ። እሱ ምንም እንዳልተፈጠረ ምንም እንደማያውቅ ነው እያወራ ያለው። እሱ ነው እሱ። አንቺ ምን ያህል እርግጠኛ ነሽ ከሱ ጋር እንትን እንዳልሽ? ሚዜዎችም እንደነበሩ ነግረሽኝ ነበር አይደል? እርግጠኛ ነኝ። ምክንያቱም እሺ እሱ የጠጣንበት ቀን ነው። ሁለተኛው ቀንስ ከዛ በኋላ እኔ ስጀምር ከማንም ጋር እንደዚህ አይነት ነገር ከሱ ጋር ነው። ከዛ በኋላ ማለት ነው የተፈጠረው። አንደኛ እርግጠኛ ሆኜ ከሱ ማለት ልጁ የሱ መሆኑን ያረጋገጡበት ምክንያት ከሱ በኋላ ሌላ ሰው አልነበረም። ሲቀጥል ደግሞ ያኔ እርጉዝ መሆኔን አልነገርኩህም። ስነግርህ ምን ነበር ያልከው? ሴትዮ ያማታል እንዴ? ስለማመም አይደለም እያወራሁት ያለሁት። ምን ገና ትኩስ ውሃ መጨመር ነው የምትፈልጊው? ተጨመረ እኮ ያኔ ሳታገባ በፊት ነው። እሺ ውሃ ይጨመርከው። እሺ አሁን ታምናለህ አታምንም? ስነግርህ ምንድን ነው ያልከኝ? ነው አልነገረችኝም ለማለት ነው። እኔን አትየኝ። እሷ እያናገረች ነው። እሷን እየገረመኝ ስለሆነ ነው ማለት ከኔ በላይ ጓደኛሽ ወይ ደረትህን ነፍተህ እንደዚህ ስትቀመጥ ትንሽ አታፍርም? ለምን አፍራለሁ? እሺ
አታፍርም? ለምን አፍራለሁ? እኔ ግርማ በራሴ አለ። እሺ አለኝ የምትዩ ማስረጃ ሁሉ አቅርቢልንና እዚህ ጋር መከራከሩን ማለት ነው። አወጣዋለሁ በደንብ ነው ማለት መከራከሩ ምን ማለቱ እዚህ ጋር የሚያመጣልን ነገር የለም። ያለሽን ማስረጃ አውጪ በቃ። እዚች ጋር ከሱ ጋር የተጻጻፍነው ቴክስት ነው። ያኔ እኔ ፍቅር ምናምን እያለ ሲያወራኝ ነበር ማለት እሱ ደልቶት ነበር። እኔ ነኝ ሴፍ ያደረኩት። ሲቀጥል ደግሞ ቮይስ ሪካርዶች አሉ። ያው መመልከት ትችያለሽ። እነዚህን ቴክስቶች መመልከት እኮ የሚያስፈልገው ነገር የለም። ቆይ አይደለም በመጀመሪያ ቆይ እስቲ እኔን አታምኚኝም? ታምኚኛለሽ? ቆይ ስለማመን አይደለም። እዚህ ጋር ተረጋጋ። እያነሳችሁት ያለው ጉዳይ ስለኔ ነው አይደለም? ያው እዚህ ጋር መቅበጥበጥ ምናምን እኮ አስፈላጊ አይደለም። ሀቀኛ ሰው ነህ አይደለም? ሀቀኛ ሰው እስኪ ሊያው ለነበረ መጀመሪያ ቴክስቶቹ ማየት ትችያለሽ። ይሄው ይሄ እኮ ከማንም ጋር ማለቴ እንትን ሊደረግ የሚችል ነገር እኮ ከማንም ጋር እናንተ ነው የጻፍከው? እኔ አይደለሁኝም። እኔ እኮ ስልኬን አውጥቼ ላሳይሽ ይችላል። ስልኬን አውጥቼ ላሳይሽ ይችላል። አድምጠኝ። ይኸውልህ እዚህ ውስጥ ስንገባ ወደ አንተ አካውንት ነው የሚመራን። እያየሁ ነው አይደል? ፎርዋርድ የተደረገበት ቢሆንስ ይሄ ማለት አንተ ነህ ይሄን ቴክስት የላከው? አይደለም አላኩትም። እኔ እኮ ይኸውልህ ስልኬም እዚህ ጋር ነው። እኔ ባለቤቱም አጥፍተኸው ነበር ያልኩት ነው። ምን አጨቃጨቀን? እኔን ታምኛለሽ አይደል? ምንም በጉልበት ምንም ልታረግ የምችለው ነገር የለም። ቤት ቁጭ በይ። እውነቱን ማወቅ ፈልጊ ከሆነ ቁጭ በይ እባክሽ። ይኸውልህ ወንድሜ እዚህ ጋር እኮ የሰው ትዳር እየበጠበጥክ ምንም አይበጠበጥም። እኔ የማንንም ትዳር ለመበጥበጥ አይደለም እዚህ ጋር የመጣው፣ ግን ይሄን ነገር በምንም ሊሰራ አይችልም እያልኩህ ነው። ለምንድን ነው የማይሰራው? ወደ አንተ አካውንት ነው እየመራን ያለው። ይኸውልህ ወንድሜ እስኪ በቃ በደንብ ማየት ፈልጋለሁ። ስልኬ እኔ ጋር ነው። ከኔ ጋር ለምን እኔ ጋር ገብተሻል? ገብተሽኝ ቮይስ አለ መስማት ከፈለግሽ ስለ ልጁ ነገር አስወጪው ብሎ እያስፈራራኝ ነበር። ጭራሽ ገንዘብ ይላክበት ሁሉ አለ። አንዴ እባክሽ ቮይሱንም ክፈችልኝ እስቲ። አንዴ ጸጥ ብላችሁ ይሄን አድምጡልኝ። እዚህ ጋር እየሰማ ነው አይደል? እዚህ ጋር ያልከው አስወርጁ። ይሄንን አንተ ነው ያልከው? ከፈለክ እውነት አድርገዋል አላደረከውም ንገረኝ። ማስረጃ አይደለም አታምኚኝም? እኔ እንዴት ለማን ይሄን የሚችል ነገር እኮ ነው። ይኸውልህ ያንተን ድምጽ ማን ሊያቀናብር እኔ ቆይ አይደለም እኔ ስላል ቆይ እናንተ ዛሬ ምንድን ነው ሀሳባችሁን ልታሳብዱኝ ነው? ቆይ አይደለም ዘመኑ ምን ያህል እንደተራቀቀ ለአንቺ ማስረዳሽ ነገር የለም አይደለ? እሺ አሁን እሱ የተቀናበረ ነገር አለ። ለምን የኔን ስልክ አታይም? እሺ ገንዘብ የላክበትን ማስረጃ አለኝ። እሱንም ላሳይት እችላለሁ። እኔ ለአንቺ ለልብስ ለምን አላኩልሽም? እሱ አይደለም ከተጋባክ በኋላ ጽንሱን እንዳስወርድበት ገንዘብ ልከህልኝ ነበር። ያማታል። ምንድነው ያማታል የምትለኝ? እውነት አድርገዋል አላደረከውም? አላደረኩትም። አድርገካል። እኔ አታምኚኝም ወይ? ይኸውልህ አድምጠኝ እባክህ። ማስረጃዎቹ እኮ ነገሮቹ ሁሉ ወደ አንተ ነው እየመሩ ያሉት። የኔ ወንድም ተረዳኸኝ? እኔ ምንም ጤነኛ እየመሰላችሁኝ አይደለም። እዚህ ጋር ይኸውልህ እዚህ ጋር ጤነኛ ያልሆነ ሰው ማን እንደሆነ እንግዲህ እያየን ነው ያለ ነው። እና የኔ ወንድም እንደ መጀመሪያው ለምን ልታወራ አልፈቀድክም? ምን ያንተባትብሃል? ምን ተባተም እኮ አይደለም። እዚህ ጋር ይኸውልህ ምን ደገፍ ብለህ ኮራ ብለህ ስታወራ አልነበር? አስተማምነህ ምንም ያደረከው ነገር የለም አይደለም? ምንም ያደረከው ነገር የለም። ቆይ አንተ ተናገር እኮ አንተን እያናገሩ እኮ ነው። አታምኚኝም ወይ? እኔን አታምኚኝ? እንዴት ልመንህ ማለት ይሄን እያየሁ እንዴት ልመን? ይሄን እያየሁ ምንም ያደረገው ይሄ እኮ ሊቀናበር የሚችል እኔ እኮ ስንት ነገር ስለሰከረልኝ ነበር። አትንካኝ፣ እኔን አትንካኝ ማለት አንቺ የምጠይቀውን መልስላት። እውነት አድርገዋል አላደረኩም? ስንት ነገር አላደረኩትም እያልኩሽ እኮ ነው። እዚህ ጋር ይሄ ሆን ተብሎ እኛን ለማለየት የተሰራ ነገር ነው። ይሄ ሴራ ነው እያልኩሽ ነው። እዚህ ጋር ያንተን እሺ እሷን እያየ ንገራት። አንቺ ልጅ ያምሻል። ምንድነው ከኔ የምትፈልጊው ነገር አለ? ምንም አልፈልግም። ልጁን አምነህ እንድትቀበል ነው የምፈልገው። ልጅ ኳስ ወይ ቃቃርክሹ እንዴ? ዝም ብዬ የምቀበልሽ ያንተ ልጅ ነው። ዲኤንኤ ማስመርመር እንችላለን እና ወደ ፈቅደን ያደረከው ደግሞ አስገድጄህ አይደለም። እዚህ ጋር እኮ ማለት ነው አትንተባተብ እያልኩ እኮ እውነት አድርገዋል። አንተ ግን አድርገዋል። ይኸውልሽ ተረጋጊ። መጀመሪያ ተረጋግተሽ እኔ ስሚኝ። አንቺ እነሱ ባሉሽ ነገር ሁሉ ቆይ እኔን አታምኚኝም እንዴ? እንዴት ልመን? እኔ የስንት ዓመት ፍቅረኛሽ ነኝ። እኔን አታምኚኝም ወይ? ተረጋጊና ቤትዬ ምን ሆነሽ ነው? እባክሽ አትጥራኝ። ደግሞ ቤት ትለኛለህ? ተቀመጭ እባክሽ ተረጋጊ። እንግዲህ ያየሽውን ነገር እንዳየሽው ነው። ይሄ ሊቀናበር የሚችል ነገር እንዳልሆነም እየነገርኩ። በምን እርግጠኛ ነህ? እኔ እኮ እዚህ ጋር እኮ እርግጠኛ ሆናችሁ እየወራችሁ። እሺ ረጋ ብለህ አውራኝ። ይኸውልህ እነሱን ተዋቸውና እኔን አውራኝ። ዲኤንኤ ሊመረመር ይችላል። ይኸውልህ እዚህ ጋር መርበትበት እኮ አስፈላጊ አይደለም። ማመኑ እኮ ነው። ይኸውልህ ወደ ማመን ከመጣህ እኮ ወደ መፍትሄው አንድ ስቴፕ እንጠጋለን እኮ። ገብቶሃል አይደል? አንተ ግን ለምን ታበላሻለህ? ምን ትጠቀማለህ? ሰው ስላበላሸ እኔ እዚህ ጋር ይኸውልሽ
ወይኔ ይገባኛል እኮ እኔም እኮ ወንድ ልጅ ነኝ እኮ በመጠጥ ተገፋፍተህ ወደማይሆን ነገር ገብተህ እኮ ሊሆን እኮ ይችላል ይገባኛል ግን እዚህ ጋር መካደት ምንም የሚያመጣው ለውጥ የለም ነው በቃ እኔ ምንም ማውቀው ነገር የለም እኔን አጨጭቁኝ እንዳሳየው እኮ እነዚህ ማስረጃዎች ትክዳቸዋለህ ወይ እያልኩ እኮ ነው እነዚህ ቴክስቶች ያንተ እኮ ናቸው እያየህ ነው አይደል በቃ የተፈጠሩት ነገሮች ሁሉ ይሄ ሁሉ ቴክስት ያንተ እኮ ሆነ እሺ ቆይ ግርማ ምን አገባው ምን ይፈጠርሽ ምን ይፈጠርሽ ሆነ ምን ይፈጠርሽ ምን ማለት ነው ምን አገባው ሰባይ ይገልበጥ ምንድን ይዘግዘግ በቃ ምን ይፈጠርሽ ስለዚህ አድርገዋል አመንክ ማለት ነው በቃ አዎ ሰክሬ አድርጌያለሁ እውነት አዎ ሰክሬ አድርገዋል አንተ እንዴት ነው ልሳነ እባክሽ ቤቲ ተረጋጊ እባክሽ ይኸውልሽ አንተም ደግሞ ማለት ጀብድ እንደሰራ ሰው እንደዚህ ጮሆ ልታወራ ራሱ አይገባም ይገባል አይደል ሰማይ በጣም ስህተት ነው የሰራኸው ይሄን አንተ የምታውቀው እኮ አልነግረኝም አንተ እኔም አውቄዋለሁ አይደል አንተ ጀመረ ላይ ታናውጣለ ደግሞ ትመልሳለህ ተረጋጊ እባክሽ ምንድነው የምረጋጋው ለምንድን ነው የምትረጋጋው ተጮ እንጂ ታማኙ ባል አንቺ ዝም በይ አንቺ ራሱ አንዲት አድራጊ ነሽ እሺ ምን ላርግሽ ነው ውሻ ነሽ ተረጋጉ እንዴ አንተም ውሻ ነህ ወይኔ እባክሽ ኧረ ቤቲ ኧረ ተረጋጊ እባክሽ ይኸውልሽ እንደ ቅድም እንዳትሆኚ እንዳያምሽም ተረጋጊና ያለውን ነገር በቃ መፍትሄ እንፈልግ እባካችሁ ተረጋጉ ምን ይረጋጋው ዝም በል ባንቺ ነው የተፈጠረው ጭራሽ ወዲን ተዘራለ አው አጉል ድንግልኛልሽ አጉል አትንካኛልሽ ታዲያ እኔ ወንድ ልጅ ለፈንዳ ወይ ታዲያ ነገር አይደል እንዴ አምነዋል እባክሽ ቦታ ቀይሪልኝ እባክሽ ወደዛው እባክሽ እዚህ ጋር ቀመጣለሁ እባክሽ ካጠገቤ ዞር በይ አንቺ ደግሞ ጭራሽ አንቺ አጠገቤ እንዳትቀመጪ ተው እንጂ ውሻ ማን ነው ውሻ እኔ ነኝ አንተ ጭራሽ ለመሳደብ ያምራል በኢየሱስ ክርስቶስ እንዴ አረ ተረጋጉ ምንድነው እየሆናችሁ ያላችሁ ምን አንተ በግድ እንደዚህ ይዘሽኝ ነው ያደረግነው አልክ አው አዎ እንደዚህ ይዤ ከፍተሽ ዋሰጭኝ ነው ያደርጋለሁ ተረጋጉ ባካችሁ እያልኳችሁ እኮ ነው ምንድነው እንደዚህ የሚያደርጋችሁ አላደርግም ማለት ትችል ነበር ይኸውልሽ ቤቲ ተረጋጊ እያልኩሽ ነው አይደል አንቺ ሆን ብለሽ ነበር እንድጠጣ ያረክሽኝ የዛን ቀን እውነት ሆን ብዬ እንድሰክር ሁለተኛው ቀንስ ማን አስቀምሽኛልሽ ታዲያ ሳትሰክር ወይኔ እባክህ አንተ ተረጋጋ እያልኩ እኮ ነው ግርማ ይኸውልህ ያደረከው ነገር ስህተት እንደሆነ ታውቀዋለህ መጀመሪያ መካዱ ለምን አስፈለገች እኔማ ትዳሬ እንዳይበጠበጥ ነበር ወንድነት ማለት በሴት ለሴት መደረብ ነው ማለት በደንብ በጠበጥሽው ደስ አለሽ ያኔ ህይወትም እኮ ተበጥብጧል አረ የሚበጠብጥ ነገር ይበጥብጥ ከዚህ በላይ አንተ አትነገረኝ አትመልስልኝ አረ ቤቲ እባክሽ አረ ተረጋጊ ስለፈጠረሽ ተረጋጊ በእናትሽ ይኸውልህ አንተ ለመፍትሄ ነው አይደል እዚህ የተገናኘነው ምንድነው ቆይ ፍላጎቱ አንተ እኔ ልንገርህ ወንድሜ ወንድ ልጅ ነህ አይደለ ይኸውልህ እንደ ወንድ ልጅም ስለሚገባኝ ነው እዚህ ጋር ልረዳህ እየሞከርኩ ይኸውልህ ወንድ ልጅ ነህ አይደል ማሮን ነገር አንድ ባንድ ተረዳኛለህ ብዬ አስባለሁ ከሷ ጋር በቆየሁበት 5 የፍቅር ዘመናቶች ውስጥ ማለት ነው አንድም ቀን ከሷ ጋር እንደተኛላ ፍቅጃ አታውቅም ፈቅዳ አታውቅም ታውቂያለሽ ታዲያ ተስማምተህ ያደረከው ነገር አይደለ ዛሬ ምንድን ነው የምታወራ የፈለገ ቢሆንሽ ወንድ ነኝ ስሜት አለኝ ስማኝ ግርማ ታዲያ ስሜት ገደል ግባ ይኸውልሽ ስሚ ብታፈቅሪኝ ኖሮ ማለት ነው ይገባሽ ባላፈቅር ነበር እስከ ዛሬ ይሄን እባክሽ አንድ ስማኝ ግርማ አድምጠኝ እንኳን አይደለም አንቺ ብትማታፈቅሪሽ ጓደኛሽ እንኳን እኮ ምን ስማኝ ሰው ከእንደዚህ አይነት ሰው ጋር እንዴት ይኖራል ይኸውልህ ላደረከው ነገር ምክንያት መፈለጉን ሁለታችሁም ውሻ ናችሁ እሺ ሰማኝ አይደል ወይኔ ላደረከው ነገር ምክንያት መፈለግህን ተው ታዲያ ያለ ምክንያት ላድርገው ምን ማለት ነው ይኸውልህ በፍቅር አብረህ ተስማምተህ ነበር አይደል አብራት ስቆይ ነበር በቃ አልቻልኩም ምን ማለት ነው ለሷ ማስረዳታችን ስሜት የተፈታተ ከአንዴም ስንቴ አስረድቻታለሁ እኮ ከአንዴም ስንቴ ነግሬያታለሁ ላደረከው ነገር የምትሰማኝ ሰው አይደለች ምንም አይነት ምክንያት የለውም ላደረከው ነገር አንተ ምንድነው የምትጠይቀው ከዚህ በላይ ምን እንዲነግርና የምትጠይቀው በቃ ነገሩ ተፈጥሯል ስለዚህ በቃ ከኔ ጋር ያለ ነገርም ከዚህ በኋላ ያበቃለታል ከዚህ በኋላ ሁለታችሁንም አይናችሁን ማየት አልፈልግም እሺ ያን ቢሆን አይደለም እየተነጋገርን ልታስታርቀን ፈልገህ ነው ቤቲ እባክሽ ተረጋጊ እንዴት ተረጋጋው እኔ መቀመጤ ነው እንደምታይ እስቲ አንቺ ዘግተሽ ዝም በይ አታውሪ ተረጋጊ እኔ ሲጀመር ትዳራችሁ እንዲበተን አይደለም ከዚህ በላይ እኮ ምንም አርገሻት በትኝው አረ ያሳድግልሽ ሱበር ማኖር አልፈልግም ልንገርሽ ስሚኝ ቤቲ አንቺ ምን አይነት አይናውጣነሽ ብፈልግ ኖሮ እኮ ያኔ ካንቺ ጋር እንዳትጋቡ ማድረግ ይችላል ነበር ከዚህ በላይ እኮ ምንም እኮ የዛኔ ብታቆሚ ይሻል ነበር እኮ ዛሬ ላይ ከምትነግሪኝ ይሄ ልጅ ባይመጣ የዛኔ ብታቆሚ ይሻል ነበር እሺ አሁን የበለጠ የሰበርሽኝ የገደልሽኝ እሺ ተረጋጉ ባካችሁ ያለው ነገር ምንም ከዚህ በላይ ልረጋጋ አልችልም አይናችሁን ላያችሁ አልፈልግም እሺ ነው ሁለት ውሾች እሺ
ወይ ፈጣሪ ደስ አለሽ ተደሰትሽ አንተን ደስ ይበለኝ እንጂ አይ ለምን ድግስ አደግሽ ይሻላል ያው ተፈታንልሽ አይደል ስማ እኔ እኮ እንድትፋታ አይደለም አልኩክ ይኸውልህ ግርማ ደግሞ ከዚህ በኋላ ሚስትህን አስማምተህ መያዝ ትችላለህ ደግሰሽልኝ ነው እንዳልፋታ ይፈልግሽ ምን አሁን እንደመጀመሪያ በቃ ስነ ስርዓት ይኑራችሁ ሰማችሁኝ አይደል እኔ ስርዓትቼ የመጣሁት የእናንተን ጭቅጭቅ ለመስማት አይደለም እዚህ ጋር እኮ ፈንዝ ጋር በለው ይኸውልሽ አንቺ ራስሽ የምታወሪበትን ነገር አስተካኪ መንገድሽን ይሄን አይደለም አይደል እንደ ፈልገሽ የመጣሽው እኮ ልጁን ብቻ በቃ እኔንም ወደማይሆን ነገር እንትን አትበሉኝ ስንት ስርዓትቼ የመጣሁት ለእናንተ ጭቅጭቅ አይደለም መፍትሄ ለመፈለግ ነው የመጣሁት አይደለም አንተ ደግሞ ያረከው ነገር ጥሩ ነገር ይመስል እንደ ወንድ ደግሞ ደረትህን ነፍተህ ታወራለህ ከትዳር በፊት የተፈጸመ ምንድነው በቃ ይኸውልህ እዚህ ጋር ወንድሜ ወንድ ልጅ ነው አይደለ ምንም ወንድ ይኸውልህ አስሬ ይኸውልህ ያንተን ውሸት ያንተን ሴተኝነት ለመደባበቅ ብለህ እኔን አስሬ ወንድ ነህ ልትለኝ አይገባም ሰማኝ አይደል ያደረከው ነገር ስህተት ነው በቃ ፈጽሙ በቃ አለቀ ስህተት ነው እኮ ወደ ኋላ መመለስ አንችልም አይደለ ከዛ በኋላ እንዴት ህሊናህስ ፈቅዶልህ ወደ ትዳር ልገባ ቻልክ በቃ አለቀ ምን ማለት ነው አለቀ ፕሮሰስ የተደረገለትን ነገር ገደል መክተት ነበረብኝ ምን ማለት ነው ገደል መክተት ነበረብኝ እና ያንድን ሴት ህይወት ማበላሸት ነው ያንተ ትክክለኛ ነገር ይኸውልህ እንዳረገዘችም አላቅም ነበር በቃ ማንሳት ትችላለህ አያስፈልግም ምን ሌላዋ ናት የምትደውልልህ እባክሽ ይኸውላችሁ አሁን ተረጋጉና ለመፍትሄው ነው ማውራት ያለብን እባክህ ስልኩን አንሳው ለመፍትሄው ነው ማውራት ያለብን አድምጡኝ አሁን እኔን ምንድነው የተፈጠረው በሰዓቱ አንተስ ፈልገህ ነው ወይ ያን ነገር ስታደርግ የነበረው የሚለውን እባክህ አብራራልኝ እስቲ እኔ እዚህ ጋር አሁንም ጥያቄዎች አልተፈቱልኝም ይኸውልህ ከዚህ ዴሚት ይኸውልህ እኔ ከሷ ጋር ግንኙነት ማድረግ ፈልጌ አይደለም ያደረኩት አንድ ክለብ ወተን ነበረ ሁላችንም ለመዝናናት ሚዚዎች አንድ ላይ ነበር እኔ ደግሞ አባዱላ ናት መኪናዬ ሁሉንም ወደ ቤት በማደርስበት ሰዓት የሷ ቤት ነበር የመጨረሻ ቤት ያደረስኳት ሰክራ ነበረ እኔም በሰዓቱ ትንሽ ጠጥቼ ሞቅ ብሎኝ ነበር እየተሰማኝ የነበረው ስሜት ደግሞ ሌላ ነበር በቃ አደረግን ሌላ ምንም የተፈጠረ ነገር የለም እኮ አሁን እኮ እኔ እያልኩኝ ያለሁት መካድህ ልክ አይደለም ነው እያልኩኝ ነበር አሁን እኮ ስታወራ የነበረው እኮ እንዳላደረከው ጭራሽ ደግሞ እሷንም እንትን እንዳልካት ማለቴ ያለ ፍላጎትህ ምንም ነገር እሷ እንደውም የፍቅር ጥያቄ ብዙ ነገር ነው ስታወራ የነበረው ቃኔ እዚህ ጋር ይኸውልህ ትዳሬን ለማትረፍ ያረኩት ነገር ነው እንጂ ትዳርህን እኮ መጀመሪያ ራስህ ቀድመህ ገለኸዋል እያልኩህ እኮ ነው ይኸውልህ የኔ ወንድም በስተት የተፈጠረ ነገር ነው በመጠጥ ኃይል የተፈጠረ ነገር ነው ለአንድ ቀን ስተት ተብሎ ደግሞ የሐውላ ወጪ የወጣበት ቤተሰብ ሲጠብቀው የነበረውን ሰልክ ገደል መክተት አልችልም ነበር ከዚህ በኋላ ያለው ነገር እነግርሃለሁ ሰማኛለህ የዚህችን ልጅ በማህፀኗ ያለው ልጅ ዲኤንኤ እናስመረምራለን ያንተ መሆኑ ከተረጋገጠ እዚህች ልጅ ጋር የምትልከው ማስፈራሪያ ሁሉንም ነገር ይኸውልህ ለህግ ብንሰጠው ምን ሊያረጋህ እንደሚችል ወይም ደግሞ ምን ሊያመጣብህ እንደሚችል የምታውቀው ነገር ነው ግን ነገሮችን በንግግር ተፈታውታላችሁ ከዚህ በኋላ እየሰማኝ ነው አይደል ሰማኝ ከዚህ በኋላ እቺ ልጅ ማስፈራራት ምንም ማድረግ አይጠበቅብህም ምክንያቱም የላካቸው ቴክስቶች የላካቸው ቮይሶች እንደ ማስረጃ መቀመጥ ይችላሉ ያደመጥከኝ ነው አይደል ችግር የለም እስቲ መጀመሪያ የኔ መሆኑ ይረጋገጥ ልጁ ይኸውልህ ያንተ መሆኑ አለመሆኑ እኛም እናረጋግጥ ይሆናል ችግር የለውም ዘመኑ የረቀቀ ነው ዲኤንኤ ማስመርመር እንችላለን ያ ችግር የለውም ምንም እንትን የሚል ነገር የለውም ግን ከዛ በኋላ ለምታረጋቸው ነገሮች እንዳለ ጥንቃቄ ታረጋለህ ሰማኝ አይደል ለሱ ችግር የለም በቃ ከዚህ በኋላ ይሄን ነገር እዚህ ጋር ነው መቋጨት የምፈልገው እኔም ከዚህ በላይ መቆየት አልፈልግም የራሳችሁ ጉዳይ ነው እንደፈለጋችሁ ማለት ነው ይኸውልህ የትም አታመልጥ ምንም ነገር ለማድረግ ብትሞክር የትም እንደማታመልጥ እነግርሃለሁ ይኸውልሽ ቤቲ ያደረግሽው ነገር ልክ ነበር አይደለም የሚለውን እዚህ ውስጥ ጥያቄ ውስጥ አልከተውም እሱ በቃ ልክ ያልሆነ ነገር ተፈጥሯል ግን ደግሞ አንቺ አወራርሽ ራሱ የነበረው መፍትሄ እንደሚፈልግ ሰው አልነበረ ገብቶሻል ምን ማድረግ ነበረብኝ ረጋ ብለሽ አንቺ እኮ እዚህ ጋር ስተት ሰርተሻል ጭራሽ ደግሞ እስከ መማታት ትደርሻለሽ ይኸውልሽ ከዚህ በኋላም ለሚመጣው ነገር ረጋ ብለሽ
እንደዛ አይነት ነገር እንደዛ አይነት ሰጣ ገባ ውስጥ በመገቡ ሰዓት በማጸንሽ ያለው ልጅ ሲሆነ ነገር ቢሆንስ እንዴት ነው እንደ ትልቅ ሰው ማሰብ እንትን የሚላችሁ? በቃ ተረጋጊ። ዝም ማለት ነበረብኝ። ጥፋተኛ ነሽ። በቃ ጥፋተኛ እስኮንሽ ድረስ ዝም ማለት ነበረብሽ። እኔ አሁንም ቢሆን ለሱ አግዢ አይደለም፣ ግን በቃ አንቺ ጥፋተኛ ነሽ ነው እያልኩኝ ያለሁት። ጥፋተኛ እንደሆንኩ እኮ አውቃለሁ። ጥፋቴን ደግሞ ልነግራት አይደለ እዚህ ጋር የጠራኋት። እሺ አሁን ለምንድን ነው ያለፈው ህይወቴን እያነሳች ከኔ ጋር እዚህ ጋር መከራከሩ ምንም ጥቅም የለውም። እኔ ከማንም ጎን ቆሜ አይደለም፣ ግን ከዚህ በኋላ ለሚፈጠረው ነገር ማስተዋል በተሞላበት መልኩ ነገሮችን ለመፍትሄ ነው ማበጀት ያለብን። ገብቶሻል አይደለ? እሺ በቃ ተረጋጊ። ከዚህ በኋላ ለሚፈጠረው ነገር እባክሽ። እንግዲህ የተፈጠረውን ነገርም አይተሻል። እሱም ደግሞ ባደረጋቸው ነገሮች መሃል አምኗል ያለውን ነገርና ከዚህ በኋላ የልጁን አስመርምረን ምን እንደሚሆን ምንድነው ፍላጎትሽ? ከዚህ በኋላ ምን የሚሆንስ ይመስልሻል? ያው በመጀመሪያ እኔ ትዳራቸው እንዲበጠበጥ አልፈለኩም ነበር፣ ግን ደግሞ በቃ ሁለቱም ተረጋግተው ማሰብ አልቻሉም። እኔ የፈለኩት ልጁን እንዲያምንልኝ ነው። ልጁን ካመነ በኋላ ደግሞ እኔ ከሱ ጋር ልኑር እያልኩኝ አይደለም። ያው እኔም እንደማንኛውም ሴት ልጄን ማሳደግ እችላለሁ። እሱም ደግሞ ልጁን በውጪ ሆኖ እንዲረዳ ነው የምፈልገው እንጂ እኔ ከቤቴ ጋር ተፋቶ እኔ ቤት ውስጥ እንደ ባልና ሚስት እንድንኖር አልፈልግም። መልካም እንግዲህ ያለውን ነገር እንግዲህ ከነሱ ጋርም እንግዲህ ከተረጋጉ በኋላ ለማውራት ሞክራለሁ። ወደ መፍትሄ የምንሄድ ይመስለኛል። ያው እንግዲህ ውድ ቤተሰቦቼ የነበረው ታሪክ ይሄን ይመስል ነበር። ያው እንግዲህ በጥሩ መንገድ አልተቋጨም። እነሱም በጣም ግልፍተኛ ሆኖ ነው ሲያወሩ የነበረውና እኔም ለማረጋጋት እንደምታዩት በሞከርኩኝ ሰዓት ምንም ሊሳካልኝ አልቻለም እና ከዚህ በኋላ የሚፈጠረውን ነገር እንግዲህ እኔ ምንም ማወቅ አልችልም። እነሱም በራሳቸው መንገድ ተገናኝተው የሚፈቱትም ከሆነ እሰየው፣ ግን ደግሞ እኔንም የሚፈልጉኝ ከሆነ ባስጠሩኝም ሰዓት ለመገኘት እንግዲህ ያው እንግዲህ ምክንያቱም ይሄን ነገር በዚሁ መቋጨት አልፈልግም። የተሻለ ነገር ላይ አርጌ ነው መቋጨት የምፈልገውና አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ